አያችሁት? ንስሐ ማለት መጸጸት፣ መቆጨት ማለት ነው። እንግዲህ ንስሐ ሰው ኃጢአቱ ኃጢአት ነው። አያችሁት? ኃጢአቱ ኃጢአት ነው፣ በደል ነው። ያ እንግዲህ በልባችን የምናስበው በተግባር የምንፈጽመውም ኃጢአት ነው፣ በደል ነው፣ ወንጀል ነው። ወንጀሉ የፈጸመውንም ሆነ የተመኘውንም ሆነ የተናገረውንም ሆነ አስቦ ሰውየው ሲጸጸት ምን ይባላል? ንስሐ ይባላል። ነሳ ማለት ተጸጸተ ነው ግሱ። ነሳ ማለት ተጸጸተ፣ በሰራው ስራ፣ በተናገረው ነገር፣ ባሰበው ነገሩ ተጸጸተ። አያችሁ? ተጸጸተ፣ ቁጭት ያዘው ማለት ነው። ምን ነክቶኝ ነው? ምን ሁኜ ነው ይሄን ክፉ ስራ ያሰብኩት የሰራሁት እያለ ተጸጸተ ማለት ነው። እና አሁን ስለ ንስሐ የማቴዎስ ወንጌል ምዕራፍ 3 ከቁጥር 1 እስከ ቁጥር 2 ያለውን እንግዲህ ስንመለከት ማን ነው ያስተማረው? መጥምቀ መለኮት ቅዱስ ዮሐንስ እንዳስተማረ ያው የምናነበው ነገር ነው። መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ አስተማረ ዮሐንስ። ክርስቶስ ወንጌልን ለማስተማር በአደባባይ ሊወጣ 6 ወር ሲቀረው ማለት ነው። 6 ወር ሲቀረው ዮሐንስ ቀድሞ ለ6 ወር መንገድ ጠራጊ ሆኖ መጣ። መንገዱ ሲጠርግ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ አስተማራቸው። እንግዲህ በዮሐንስ ትምህርት ያልተደነቀ የለም። በዚያን ጊዜ በዮሐንስ ትምህርት ተደንቆ ከዮሐንስ ሊማር የፈለገ አንዱ ማን ነበረ ያላቸው እንደሆነ ሰማዕቱ እስጢፋኖስ ነው። እስጢፋኖስ ከዮሐንስ በፊት በኦሪቱ ዘመን ከነበረው መምህር ገማልያል ተብሎ ከሚጠራው ከተጠሪው መምህር ከገማልያል የተማረ ነው። ሲማርም ጓደኞቹ እነማን ነበሩ? ሐዋርያው ቅዱስ ጳውሎስ እና ኒቆዲሞስ። እነዚህ ሁሉ የእስጢፋኖስ ጓደኞች ናቸው። ከገማልያል ተምረዋል። ከገማልያል ተምሮ የወጣው ማን ነው? እስጢፋኖስ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ሲያስተምር ዮሐንስ መንግስተ ሰማያት የሚለውን ትምህርት ከገማልያል አላገኘውም። ይህ ትምህርት አዲስ ትምህርት ነው። ምን አይነት ትምህርት ነው? ይህን ትምህርት መስማት አለብኝ። መንግስተ ሰማያት ቀርባለች ማለት እንዴት ነች መንግስተ ሰማያት እያለ ከዮሐንስ ተማረ ለ6 ወር። ይገርማቸዋል። እና አሁን ስለ እሱ ሳይሆን የምንተርከው ስለ መንግስተ ሰማያት እና አሁን ስላለንበት የጾም ወራት ነው። ያ መንግስተ ሰማያት ቀርባለች ተብሎ የተነገረለት ዮሐንስ የሰበከለት በማህፀነ ማርያም በድንግል ማርያም ማህፀን 9 ወር ከ5 ቀን ቆይቶ ስጋ ለብሶ የተገለጠው ያ ነበር መንግስተ ሰማያት። አሁን መንግስተ ሰማያት ወደ እናንተ ቀርባለችና ንስሐ ግቡ። ይሄን ቃል ይገርማችኋል። ክርስቶስም ወንጌልን ማስተማር ከጀመረ በኋላ ስለ መንግስተ ሰማያት ቢጠይቁት መንግስተ ሰማያት እዚያ ነች እዚህ ነች አትባልም ነው ያላቸው። አያችሁ? መንግስተ ሰማያት በሁሉም ያለች፣ እዛ ነች እዚህ ነች አትባልም። አዎ አሁንም በእናንተ መካከል ነች ያለችው መንግስተ ሰማያት አላቸው። እንግዲህ ራሱን እየነገራቸው ነው። አዎ መንግስተ ሰማያትን ቦታ ዓለም አይወስናትም። በዓለሙ ሙሉ ናት። አዎ ይሄ ዓለም ይሄም ዓለም ወዳኛውም ዓለም በምንም ተአምር በዓለም አትወሰንም። ሙሉ ናት በሁሉ። ማናት? ክርስቶስ ስለሆነ ማለት ነው። ክርስቶስን ቦታ አይወስነውም። አያችሁ? ሰው ሆኖ ሰውነቱ በድንግል ማርያም ማኅፀን ቢወስነውም በአምላክነቱ በመለኮቱ ግን አይወሰንም። አሁን እኛ በዓይናችን የምናየው ይህን ሰማይ ብንመለከተው እንግዲህ ይህ ሰማይ ውሱን ነው። ሄዶ የሚወሰንበት ቦታ አለው። ግን እንዲሁ እንዳለ እንደው ዘላለም ሲካሄድ ቢኖር አያልቅም አይባልም። የሚያልቅ ነገር ነው። የተወሰነ ክበብ አለው። መለኮት ግን አይወሰንም። ከምስራቅ ተነስተን እስከ ምዕራብ ከሰሜን እስከ ደቡብ ጫፍ ሂደን ልኩን እንየው ቢባል መቼም አይደረስበትም መለኮት። እና ያ ነው በድንግል ማርያም የተወሰነውና በድንግል ማርያም ማኅፀን ተወስኖ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ዮሐንስ ያስተማረበት ይሄ ነው። ስለዚህ አሁን እንግዲህ እኛ ደግሞ ዮሐንስ የሰበከለት ያ መንግስተ ሰማያት
ከነፍሳችን ነፍስን ከስጋችን ስጋን ተዋህዶ ሰው ሆኖ እኛ ልናየው በምንችለው አያችሁ አይምሯችን ሊቀበለው በሚችለው መልኩ ተገለጠ፣ ሰው ሆነ። ሰው የሆነበት ዓላማ እግዚአብሔርን ሊያየው የሚችል ማንም የለም፣ አይታይም። ይህም አስቀድሞ ለሙሴም ነግሮታል። ሙሴ እኔ ባለሟልህ ከሆንኩኝ ለምን አትታየኝም? ተገለጥልኝና ልይህ ሲለው አይ እኔን አይተህ መኖር መቆየት አይቻልህም፣ ግን በኋላ ዘመን መስዋዕት ሆኜ ስቀርብ ታየኛለህ ብሎት ነበረ። መስዋዕትነቱም ወደ ቀራንዮ ወጥቼ በመስቀል ላይ ልሰቀል ልሰዋ ስመጣ ታየኛለህ ብሎት ነበረ። ያንንም ቃል ለመፈጸም ሙሴን ከመቃብር አምጥቶ ኤልያስን ከሐዋርያት ሶስቱን አድርጎ በደብረ ታቦር እንግዲህ ብርሃነ መለኮቱን ገልጦላቸዋል። ያንም ያደረገበት ለኤልያስም የገባለት ቃል ነበረ፣ ለሙሴም የገባለት ቃል ነበረ። ለእነዚህ ለሁለቱ ሲል ብርሃነ መለኮቱን ለመግለጽ ሲፈልግ ሶስቱን ደቀ መዛሙርት ይዞ በደብረ ታቦር ተገለጠላቸው። ሙሴም አምላክነቱን ተረዳ። ሳያየው ነበር የሞተውና ለሙሴ ለማስረዳት ተገለጠ እና ያ መንግስተ ሰማያት ነው። እንግዲህ አሁን ሰው ሆኖ የተገልጦ ያየ ነው። አሁን መንግስተ ሰማያት ቀርባለችና ሲባል መንግስተ ሰማያት ከሰማይ ወደ ምድር መታ በእናንተ መካከል ነው ያለችውና ለመንግስተ ሰማያት እራሳችሁን አዘጋጁ፣ ንስሐ ግቡ እያለ በውሃ ያጠምቃቸው ነበረ ዮሐንስ። ከኔ በኋላ የሚመጣው እሱ በእሳትና በመንፈስ ቅዱስ ያጠምቃችኋል እያለ አላቸው። እንግዲህ አያችሁት? አዎ በእሳትና በመንፈስ ቅዱስ። አሁን እኛ የተጠመቅነው በምንድን ነው? በእሳትና በመንፈስ ቅዱስ ነው ጥምቀታችን። ይገርማችኋል። አሁን እዛ ታሪክ አንገባም። ለጊዜው እንደው ለራት ያህል እንዳልኳችሁ ለዚህ ለጾማችን መግቢያ ለሱባኤያችን መግቢያ አሁን ይህን ጾም ጾምን፣ ጸለይን። በጾሙ በረከት የምናገኘው ድህነት የምናገኘው ሰላም የምናገኘው እድሜያችንን ሊቀጥል የሚችለው ፍላጎታችንን ሊሳካ የሚችለው ከምን የተነሳ ነው? በጾም ብቻ ነው ወይ? በጾም ብቻ ነው ወይ? በጾም ብቻማ ከሆነ አሕዛብም ይጾማሉ። እኛም ደግሞ የጾምንበት ዘመናችን ብዙ ነው። ግን በዚያን ሁሉ ዘመን ጾመን ያገኘነው ምንድን ነው? ሁላችን ለምስክርነት እንበቃለን ወይ? የጾምንበት ጊዜ ይህን ያክል ጊዜ አይባልም። አያችሁት? አባቶቻችንም ጾመዋል። ጾመው ነው የሄዱት። ያመጡት ለውጥ የለም። እኛም እየጾምን ነው፣ ያገኘነው ነገር የለም። ዝም ብለን እንደ ውሃ መመላለስ ብቻ ነው ያለን። እግዚአብሔር ደግሞ ፍጹም ነውና ፍጹም ነገር ይወዳል። ቅዱስ ነውና ቅዱስ ነገር ይወዳል። ንጹህም ነውና ንጹህ ነገር ይወዳል። ስለዚህ ሁልጊዜ እየጾምን እየጸለይን ባሏችን ስንሄድ ያዝናል፣ ይሰማዋል እግዚአብሔር። ግን እንደው እሱ እንዳሰበው ንጽህናችን ቅድስናችን ተሟልቶ ካላገኘው ዝም ብሎ ያሰብነውን አይሰጥም። ይገርማቸዋል። አይሰጠንም። ይመጣል፣ ይጎበኘናል። ሲጎበኘን ግን እሱ እንዳሰበውን ካልተገኘን ያ ለእኛ የታሰበው ነገር ይመለሳል። ይገርማቸዋል። እና በዚህ ጾም ሁላችንም እያንዳንዳችን ማንም ሰው ሳይጎድል ሳይቀር የምናገኘው በረከት የምናገኘው ሕይወት የምናገኘው ጸጋ ሁሉ ትንሽና ትልቅ ብዙና ትንሽ ሳይሆን እኩል አግኝተን እኩል እንድናመሰግነው ማለት ነው። መጀመሪያ ምን እናድርግ? ውስጣችን ንጹህ እናድርገው። እምነታችን የቀዘቀዘ አይሆን። እምነታችን ፍጹም ይሆን። እምነታችን የተሟላ ይሆን። ማመንም ያለብን ማንን ነው? የማይታየውን እግዚአብሔርን ነው። በሚታይ ነገር አንመን። የምናየው ምናልባት እኛ አንድ ጉልበታችን፣ ጤናችን፣ ገንዘባችን፣ ውበታችን ሁሉ ስልጣናችን ሁሉ ይሄ ሁሉ በጣም ያስተማምነናል፣ እናምንበታለን። ይሄ ከንቱ ነው። ይህ እኮ የተውሶ ገንዘብ ነው። የሰጠንም እግዚአብሔር ነው። እሱ ሲያነሳው የሚቀር ነገር ነው። እንደውም ህልም ነው። አሁን ህልም ታይቶ ሲነቁ አይገኝም። እንደዛ ያለ ነው። ይኸው ህልምም ስለሆነ ብዙዎቻችን አግኝተን መልሰን አተን እንደገና ልመና የገባን ሰዎች ብዙዎች ነን። ይገርማቸዋል። እና ይህ ጾም ምን ይወዳል? አንድ ፍቅር ይወዳል። 3 እምነት ይወዳል። ሁለተኛ እምነትን ይወዳል። ንጽህናና ቅድስናን ይወዳል።
አያችሁ፣ ንጹሐን ሆነን ቅዱሳን ሆነን እምነት ያለን ሆነን በፍቅር ላይ የተመሰረትን ሆነን የጾምነው እንደሆነ ባንጾመውም እንኳን ራሱ በረከት እናገኝበታለን። ይኸውላችሁ ባንጾመውም እንኳን ልባችን ቅዱስ ከሆነ ለሰው ርኅራኄ ያለን ከሆነ እኛ በልተን እኛ ጠጥተን እኛ ለብሰን ልብስ የሌለው ምግብ የሌለው የተራቆተ ወንድማችን ካለን እንዴ እኔ በልቼ ጠጥቼ ሳድር ያስ ወንድሜ ሰው እኮ ነው እሱም ያምረዋል ይረበዋል እኮ ይበርዳል ብለን የምናስብ ከሆነ ባንጾምም ጾሙ የሚያዘው ይህንን ነው። አያችሁ ጾሙ የሚያዘው ስጋችን ልባችን እንዳይደነድን እንዳይወፍርና በልቶ ጠጥቶ ሌላ ፍላጎት እንዳያስብ ነው። አያችሁ ሰው መቼም በልቶ ጠጥቶ ሲጠግብ ምን ያምረዋል ካላችሁ ስጋዊ እርካታን ይፈልጋል። እንደገናም ትዕቢት ይሰማዋል። አያችሁ ለሰው እዝነት የለውም። አዎ ሰውን ሲገፋ በሰው ላይ ግፍ ሲፈጽም አይሰማውም። እንግዲህ በሰው ላይ የምሰራው ግፍ እና መጻ በደል ሁሉ በእኔ ላይ ቢሆን ምን ይሰማኝ ነበረ ብለን እንድናስብ ነው። ለሰው ደግ ነገር የምናስብ እግዚአብሔር ለሚያዝንለት፣ ለሞተለት፣ ለተሰቀለለት፣ ሰው ለሆነለት፣ ለተራበለት፣ ለተሰደደለት ለሰው ልጅ ሁሉ ይመን አይመን ያ ሌላ ጉዳይ ነው። እኛን አያገባንም። ቢያምን መልካም ነው። ባያምንም ግን እኛ ሰው ነውና የእግዚአብሔር ፍጡር ነውና እምነት አለ የለውም ሳይሆን ሁሉም ሰው ረሃብተኛ እንዳይሆን ችግረኛ እንዳይሆን በችግር ላይ ወድቆ ስናየው ለሁሉም ሀዘን እንዲሰማን ይፈልጋል። ይህንን ከሰራን ከጾሙ ምንም አይደለም። አያችሁ እንዲህ እንዲሰማን ነው። እኛን ሲርበን እኛን ሲጠማን አያችሁ ሲደክመን ውሃ ምግብ ሲለየን ሰውነታችን ስለሚዝል በዚህ አቅጣጫ የሰዎችን ችግር እንድንረዳ ነው ማለት ነው ጾም ማለት። በልተን ጠጥተን የሰው ችግር የሚረዳ ከሆነ ጮማ ብንበላ ስጋ ብንበላ ኃጢአት የለው። አያችሁ አንተ ሞኝ አልኩ አንተ እዚህ በጥርኝ ሽምብራ በቆሎ ትጾማለህ፣ ሌትም ቀንም ተገጥር ትጸልያለህ። ግን እየጾምክ እየጸለይህ ልብህ ክፉ ያስባል፣ ክፉ ይመኛል፣ ስጋዊ ነገር ታስባለህ፣ መዳራትም ያምርሃል፣ በልብህ ትዳራለህ፣ ትዘሙታለህ በልብህ። በስጋ ያልሄድከው ሰውን አፍረህ ነው እንጂ ፈጣሪን አፍረህ አይደለም። በጾም ውስጥ ሆነ ቤተክርስቲያን እያገለገለ ሁሉ በልቡ የሚሰስን እኮ ሞልቷል። ይገርማቸዋል። በጣም ያሳዝናል። አንተ ሞይ ግን ልቡ እንዳንተ ያረከሰ ከኃጢአት የነጻ ኃጢአት ላይ ያልወደቀ በርህራሄ የተሞላ ሳይጾም እንዳንተ በጾም ሳይንገላታ ጮማውን እየቆረጠ ወይኑን እያንቆረቆረ እየጠጣ ያን ችግረኛውን አብሮ ይዞት ይበላል። እሱ ይበልጣል። ሳይጾም ሳይጸልይ እየበላ እየጠጣ ችግረኛውን እየረዳ ያለ ነው። አንተ ግን አትበላ አትጠጣ ትጾማለህ፣ ውስጥህ ደርቋል። ግን ተንኮልህ አልለቀቀህም፣ ክፋትህ ትዕቢትህ አልለቀቀህም። ይኸው አንተ ከምትጾመው ጾም ይልቅ ያ ሳይጾም ስጋውን ጮማውን እየጠጣ እየበላ ለወንድሙ የሚራራ ያ ይበልጣል ይላል። ይገርማችኋል። እና በዚህ ጾም ዋጋ ልናገኝ የምንችልበት አንዱ ይሄ ነው። በመጀመሪያ እስካሁን ያሳለፍነውን የኃጢአት ዘመን ሁሉ ትቢያችን እናራግፍ፣ ንስሐ እንግባ፣ እንጸጸት። እንግዲህ ንስሐ ማለት መጸጸት፣ መቆጨት። ሰርቀን ከሆነ ዘሙተን ከሆነ አመንዝረን ከሆነ ዋሽተን ከሆነ በሐሰት መስክረን ከሆነ የሰው ገንዘብ ተቀብለን ከሆነ አደራ በልተን አደራውን ክደነው ከሆነ ያንን ሳንናዘዝ ብንጾም ብንጸልይ መልስ የለም። አያችሁ መልስ የለም። እግዚአብሔር እኔ እውነተኛ ነኝና እናንተም እንደኔ እውነተኛ ሁኑ፣ እውነቱን እውነት በሉ፣ ሐሰቱን ሐሰት በሉ ብሎ ነው ያስተማረን። ይኸውላችሁ አሁን የምታዩት ቅድም ትምህርት ልንጀምር ስንፈልግ የመጣውን ነገር አይታችኋል። ያችን ልጅ እግዚአብሔር ሊሰብካት ፈልጎ ነበረ፣ ግን ሰይጣን ደግሞ እሷን ድል አደርጋት። እሷን መቆጣጠር አልቻለችም። አይ እኔ መነጋገር ማውራት እንፈልገው አባቴ ከእርሰው ጋር ነው፣ ከእነሱ ጋር አልፈልግም ባትል ኖሮ እኔም በሬን ዘጋ ነበረ። እኔ አባቴ ሰው ከብደውኛል፣ ከሰው ጋር መመላለስ እፈራለሁኝ፣ ፈርቻለሁ፣ ከጓደኞች ጋር ላውራ ስትል እኔም ተውኳት። እግዚአብሔርም እንዲህ ነው የሚተወን። ይገርማቸዋል። አያችሁ ውስጣችን ሲፈራ ይተወናል። እምነታችን ጽኑ መሆን አለበት። ፍቅራችን የጸና መሆን አለበት። ፍቅራችን ደግሞ ከክርስቶስ ጋር አይደለም። የመጀመሪያው ፍቅር አያችሁ ክርስቶስን እንድንጠላው ሳይሆን የመጀመሪያይቱ ፍቅር በዓይንህ የምታየውን ባልንጀራህን ውደድ። አያችሁ
በዓይንህ የምታየውን ወንድምህን ሳትወድ በዓይን የማይታየውን እግዚአብሔርን እወድሃለሁ የምትል ከሆነ አንተ ሐሰተኛ ነህ። አንደኛ ዮሐንስ ምዕራፍ 4 ስንመለከት እግዚአብሔር ይለዋል ፍቅር ነው። እንግዲህ አንተ እውነት ትክክለኛ አምላክን እግዚአብሔር የምትወድ ከሆን ካለ መጀመሪያ በዓይንህ የምታየውን ወንድምህን ውደደው። ችግሩን አይተህ እዘንለት፣ ከችግሩ እርዳው፣ አግዘው። ምን ያስፈልግሃል በለው። ሰው የሚያስፈልገው ብዙ ነው። እንጀራ የሚያስፈልገው አለ፣ ምክር የሚያስፈልገው አለ፣ ጉልበት የሚያስፈልገው አለ። አያችሁት? ምክር እንኳን እዝናት እንኳን አጥተው የተጨነቁ ብዙዎች ናቸው። አሁን ለምሳሌ ምክር ሲመከራቸው የእግዚአብሔር ቃል ሲነገራቸው የሚጽናኑ ተስፋ የሚሞሉ ብዙዎች አሉ እኮ ይገርማቸዋል። ምክር አጥተው የሚበሉት ሳያጡ መኖሪያ ሳያጡ ብቻ ጭንቀት ውስጥ ገብተው ያሉ ሰዎች አሉ። ስለዚያ ስለ ጭንቀታቸው የሚገላግላቸው ፈታ የሚያደርጋቸው ከእግዚአብሔር ቃል አንዷን ቃል ጠቀስ አድርጎ ሲመክሯቸው ሲያብራሩላቸው በተስፋ ይሞላሉ። ፊታቸው ፈካ ይላል፣ አይናቸው ይበራል። ይገርማቸዋል። እና ይሄ የሚሆነው ታዲያ እንግዲህ በዚህ ጾም ውስጥ ምን ማግኘት አለብን ብለን ብንል ሁላችን በረከት ፈላጊ ነን። ሁላችን የተሟላልን ነገር የለም። ሁሉ ነገራችን ጎደሎ ነው። አያችሁት? ፍላጎታችን ገንዘብ ብቻ አይደለም። ልጅ ፈላጊ አለ፣ ትዳር ፈላጊ አለ፣ ስራ ፈላጊ አለ፣ መጠጊያ የሌለው ቤት ፈላጊ አለ። ሁሉ ፍላጎታችን እንደ መልካችን ብዙ ነው፣ እንደ ሀሳባችን ነው። አንድ ሰው በሀሳቡ ፍላጎቱ ብዙ ነው። እንጀራ ይፈልጋል፣ ልጅ ይፈልጋል፣ ቤት ይፈልጋል፣ ጤና ይፈልጋል። የማይፈልገው ነገር የለም። በአንድ ሰው እንኳን ልቦና 10 ምኞቶች አሉ። አያችሁ? በአንድ ሰው 10 ምኞት ካለ በሁላችን ደግሞ ያለውን ምኞት አስቡት። ታዲያ ለዚህ እግዚአብሔር የሚታርቀንና ፍላጎታችን ሊሞላልን የሚችለው ዝም ብለን መጾማችን ዋጋ አያሰጠንም። ይገርማችሁ፣ አሁን እስካሁን ድረስ ጾመናል፣ ግን ምስጢሩ ስላልገባን በምን መልኩ መጾም እንዳለብን ስላልተረዳን ጾም መጣ። መጾም ነው። ስንጾማለን ሰውን እናማለን፣ ሰውን እናሽሟጥጣለን፣ ሰውን እንገፋለን፣ በትዕቢት እንያዛለን። ሰውን አንዱን ትልቅ እናደርጋለን፣ አንዱን ትንሽ እናደርጋለን። አንዱን አላዋቂ፣ አንዱን አዋቂ፣ አንዱን መልኩ ቀና፣ አንዱን መጎራዲያ ስናደርግ የሌለበትን ስም ስናወጣ፣ ገንዘብ ያለውን ውበት ያለውን ስንወደው ስናከብረው፣ ገንዘብ የሌለውን ውበት የሌለውን ስንንቀው ስናጣጥለው፣ ምራቃችን እንኳ ጢቅ ስንልበት የማናፈር ነን። ይሄን ደግሞ ይዘን እንጾማለን እንላለን። እግዚአብሔር እንዲህ አይወድም። እግዚአብሔር ያልናቀውን ፍጥረት መናቅ ማለት እግዚአብሔርን መገዳደር ማለት ይሄ ነው። እግዚአብሔር ሰውን ሲፈጥር እየናቀ የፈጠረው ፍጥረት የለም። እንኳን ሰውን ይቅርና ሰውንስ በአርአያው በምሳሌው ነው የፈጠረው። ከሰው ውስጥ የሚናቅ ነገር የለም። ሌላውን እንኳ ፍጥረት የማይበላውን ሁሉ አስቀያሚውን ፍጥረት ሁሉ ሲፈጥረው ይህስ አስቀያሚ ነው፣ ይሄን አይቶ ሰው ይደነግጣል አላለም። መልካም ነው፣ መልካም እንደሆነ አየነ ያለው። ለፈጠረው ፍጥረቱ ደስ እያለው ነው የፈጠረው። ሰውማ መቼም ማንኛውም ክቡር ነው፣ ሰውማ ምሳሌው ስለሆነ። ስለዚህ ሰው የእግዚአብሔር ምሳሌ በአርአያውም በምሳሌው የተፈጠረ ስለሆነ ሰው ይሄ ዓይን የለው፣ ጆሮ የለው፣ እግር የለው፣ እጅ የለው፣ ዱሽ ነው ተብሎ መልኩ የከፋ ተብሎ ሰው አይናቅም። ይኸውላችሁ አሁን እኛ ጾመን ጸልየን ዋጋ እንዳናገኝ ያደረገን ይሄ ነው። እግዚአብሔር በዚህ ዓለም ሲመላለስ ሰው ነው ሲገለጥ ከባለጸጋው ጋር፣ ከመልከ ቀናው ጋር፣ ውበት ካለው ጋር፣ ከጤናማው ጋር፣ ደስ ከሚለው ሰው ጋር አልዋለም። ከማን ጋር ነበር የቆየው? ሰዎች ከናቋቸው፣ ከጠሏቸው፣ ከሚያስቀይሙት እጅ የሌላቸው ወራዴዎቹ፣ አፍንጫ፣ ጥርስ፣ ከንፈር የሌላቸው ወገባቸው ያልቀና ዱሽ የሆኑት። ይኸውላችሁ ሰው እንኳን ሊያቀናቸው እንኳን ሊያነሳቸው በዓይኑ እንኳን ለማየት የተጸየፋቸውን ሰዎች ቀረብ ብሎ አነሳቸው። ይኸው ከጎባጣ አቀናቸው፣ ተረተራቸው። እውሩን አበራለት ዓይኑን፣ ሽባውንም እንደዚሁ አቀናው፣ ተረተረው። ይኸው 33 ዓመት ከ3 ወር በዚህ ዓለም ሲኖር ከሞላቸው ከሌላቸው መልክና ውበት ካላቸው ሰዎች ጋር አልዋለም። እንዳውም ነቀፋቸው እንጂ እናንተ ግብዞች፣ መልካችሁ፣ ውበታችሁ፣ ጉልበታችሁ፣ ሀብታችሁ ገንዘብ የመሰላችሁ ነገ ስታጡት እንደነዚህ ለመሆን ይላቸው ነበር። ይገርማቸዋል። አያችሁት?
አሁን ስንቱ መልከኛ ነው፣ የስንቱ መልክ ነው የረገፈው፣ የስንቱ ውበት ነው የጠፋው፣ የስንቱ ገንዘብ ነው የደቀቀው፣ የስንቱ ቤት ነው የፈረሰው። ያ ሁሉ እግዚአብሔር ከሌለበት ከንቱ ነው። ቀሪ ጊዜያችን ቀሪ ዘመናችን እግዚአብሔር የተዋበን ሆነን እንድንዘልቅ እንድናመሰግነው። አዎ ውበታችን እንደገና ሊፈጠር ይችላል። አያችሁ፣ በችግር ምክንያት ውበታችን ለዛ ጠፍቶን ለዛችን ጠፍቶ ተወዳጅነትን አተን የነበረ ሰዎች እንደገና ወደሱ ብንመለስ እንደገና እንፈጠራለን። እነ ኢዮብ ተፈጥረዋል እንደገና። አያችሁት? ስለዚህ በዚህ ጾም ይሄን ጾሙን ዛሬ ጀምረነዋል። ነገን ሳንደግማት በዛሬዋ አዳር እንጸጸት፣ ንስሐ እንግባ፣ ይቅርታ እንጠይቅ፣ በደላችን እናስብ። ያሳለፍነው ያለ እውቀት ከሆነ አሁን ግን አውቀን መጾም አለብን። ከውስጥ ያለ ትዕቢታችን፣ ክፋታችን፣ ተንኮላችን፣ ቂማችን፣ በቀላችን እናውጣ። ይሄ ሁሉ እያለ ክርስቶስን ማስተናገድ አይቻልም። አያችሁ፣ አይቻልም። ስለዚህ አሁን ዛሬ እየጀመርን ነው። በዚያው በጀመርነው ብንሄድ ግን ያው ነው፣ እስካሁን እንዳየነው ነው የሚሆነው እና ሀሳባችን እንደ ሀሳብ ሆኖ እግዚአብሔር ፈቃዳችን እንዲያደርግልን ብንፈልግ፣ ወደ ሀገራችን ለመግባት ብንፈልግ፣ ትዳር ብንፈልግ፣ ሁሉ ነገር ብንፈልግ፣ እኛ የፈለግነውን ነገር ሁሉ ከቶ የኛ ከሆነ የሚሰጠን ያለው ማን ነው? እግዚአብሔር ነው። በእጁ ላይ ነው ያለው። አሁን እኛን ያሳጣን በእግዚአብሔር እጅ ላይ ያለችውን ነው ማግኘት የተሳነ። እንግዲህ ያችም ደግሞ ለእኛ ተዘጋጅታ ነበረ፣ ግን እግዚአብሔር እንደ ፍላጎቱ ሆኖ ስላላገኘን ዝም አለ። መልስ አጣን። ይኸውላችሁ አንድ ሆነ። አንደኛችን እንኳን በልጠን አልተገኘንም። ይኸውላችሁ አንድ ሰው እንኳን በልጦ ለውጥ አግኝቶ ቢታይ ድንቅ ነገር ነበር። ሁላችን ተመሳሳይ ሆነ። ጾማችንም፣ ልመናችንም፣ ጸሎታችንም፣ ግብራችንም ተመሳሳይ ሆነ እና ይሄንን አስበን ጾማችንን በፍቅር እንድንጀምረው በፍቅር እንድንጀምረው። አሁን ዛሬ እየጾምን ያለነው ጾመ ሕድቃል ነው የምንለው። እንግዲህ ጌታችን አምላካችን ኢየሱስ ክርስቶስ የጾመው ጾም ገና ከሰኞ ነው የሚጀምረው። የሚቀጥለው ሰኞ ያን ጊዜ ነው የሚጀምረው። ከዚያ ጀምረን 40 ጾም የምንጾመው 40ው ጾም መቼ ያልቃል? ኒቆዲሞስ የኒቆዲሞስ ሳምንት ዓርብ ያልቃል። ከዚያ ቅዳሜ ሆሳዕና ይገባል። እዛ ቅዳሜ ተጽዕኖ እንለዋለን። ያ ሆሳዕና ነው። እንግዲህ እሑድም ሆሳዕና ነው። ያቺ ሕማማት ነች የምናስባት ያችን ናት። አሁን ግን እየጾምናት ያለ ነው ይቺ ሳምንት ጾመ ሕድቃል ትባላል። ሕድቃል ደግሞ ይባል ንጉሥ ነበረ። እንግዲህ ይህም ራሱ የሆነ ታሪክ አለው። አሁን እዛ ታሪክ ላይ አልወስዳችሁም። በግብፃውያን የሚያስቸግሯቸው ኢትዮጵያውያን ነበሩ። የግብፅ ተንባላት የግብፅ ገዢዎች ያሰቃዩቸው ነበር እና ሕድቃል ለተባለ ንጉሥ እባክህ እነዚህን ሰዎች መልስልን አለቅን ሲሉት፣ አይ የእናንተ ሃይማኖት ነፍስ የገደለ አይጸድቅም ትላለችና ብሎ ሲላቸው፣ ግድ የለም እንደው እባክህ ስለ አንተ እኛ እንጾማለን እንጸልያለን ሲሉት፣ ስለ ኢትዮጵያውያን ግብፃውያንን ተወጋላቸው። እነሱንም ድል አድርጋቸውና ተመለስልን ዳግመኛ እንደርስባቸውም አሉት። እሱም የወጋውን ወግቶ የገደለውን ገሎ ነበርና እነዚህ የኢትዮጵያ ሰዎች ስለ ሕድቃል የጾሙት ጾም ነው ይሄ ሳምንት። ይሄ የማይቀር ነው። እንግዲህ ከጌታችን ከኢየሱስ ክርስቶስ ጾም የማትተናነስ ጾም ናትና እንጾማታለን። ይሄ ሕጋችን ነው እና አሁን እየጾምን ያለነው ስለ ሕድቃል ነው። ስለ ንጉሱ ስለ ሕድቃል እየጾምን ነው። እንግዲህ ይሄ አባቶቻችን ይህን ተቀብለው ጾሞ ያስረከቡን ነው። ከሕድቃል ጾም በኋላ ደግሞ የጌታችን ጾም ሰኞ ይጀምራል ማለት ነው። ስለዚህ ቢያንስ ማለት ነው ቢያንስ እንደ ይችን ሳምንት ተዘጋጅተን ለጌታችን ጾም ንጹሐን ሆነን ዝግጁ ሆነን እንድንቀርብ ነው። ይችን ጾም እንኳ እንደው ለንስሐ ለዝግጅት ብናደርጋት እስከ ቅዳሜ ድረስ ያለውን ነገር ተዘጋጅተን ታጥበን ጽድት ብለን የክርስቶስን ጾም ስንጾም ክርስቶስን መስለን እንድንጾም ነው። አያችሁ፣ ይህን ዋጋ ያሰጣል። እስካሁን ድረስ ተዘጋጅተን ከሆነ ቢያንስ እንኳ ይሄኛው እንኳ ቢቀር የክርስቶስን ጾም በንስሐ ታጥበን በይቅርታ በፍቅር ታንጸን እንድንጾማት ያስፈልጋል። ይሄ ከሆነ እግዚአብሔር እኛን ይባርከናል። በሁሉ ባለንበት ቦታ ሁሉ የእሱ ቦታ ነው፣ የእሱ ዓለም ነው፣ የእሱ ሀገር ነው እና ይባርከናል ነው።
እንግዲህ ያው በሰው ሀገርም ብንኖርም እኔ እየበላው የጠጣው ስጋ እየበላሁ ነኝ ብለን አናስብ። ስጋውን እየበላን እንድንኖር ያደረገን እግዚአብሔር ነው። ስለዚህ በዚህ አንጠየቅም። ግን ከሰው ሀገር በሰው ሀገር ስጋ ስንበላ ኑረን አገራችን ስንገባ ደግሞ ዝም ማለት የለብንም። የበላነውን የጠጣነውን የሰራነውን ተናግረን እንደገና ክርስትና መነሳት እንዳለብን ግዴታ ነው። ያን ጊዜ ግን ወደ ሀገራችን ገብተን በሰው ሀገር ያሳለፍነውን ነገር ዘርዝረን ተናግረን ንስሐ ባንገባበት ያን ጊዜ ያስጠይቀናል። እንዴ አሁንማ ወደ ሀገርሽ መልሸሽ ሀገርሽ ገብተሽ ክርስትና ያለበት ቤተክርስቲያን ያለበት ካህናት ያሉበት እንደ ፍላጎትሽ መብላት መጠጣት የምትችው ያለበት ሀገር አምጥሸሽ ምን ጎሎሽ ነው ንስሐ ያልገባሽው የሚባልበት ጊዜ ያ ጊዜ ነው። አሁን ግን በሰው ሀገር እስካለን ድረስ እግዚአብሔር ያቀረበልንን እየበላን አምላካችንን ማመስገን ስንበላ ግን እኛ ቅድም መጀመሪያ ለዛች ለረቡኒ መጀመሪያ ያወራኋት ነገር አለና እኛ ክርስቲያኖች ሁሉን መቀደስና መለወጥ ማንጻት እንችላለን። በማን? በክርስቶስ ስም በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ ብለን አረመኔውን አጥምቀን ወደ ክርስትና ለውጠን ሰው ማድረግ ከተቻለን እህሉንማ ውሃውንማ ስጋውንማ ቀድሶ ማንጻት እንዴት አይቻለን? አያችሁ፣ ቋንጃ ሲቆርጥ የኖረ ሰውን ሲገል የኖረ ሰውን የረከሰ ጣዖት ሲያመልክ የኖረ ሰውን ያን ሁሉ በደል አንጽተን ክርስቲያን ማድረግ ከቻልን ታዲያ ስጋው እኮ በሬ ነው፣ ፍየል ነው፣ በግ ነው። እንጀራውም እንጀራ ነው፣ እህል ነው፣ ውሃውም ውሃ ነው፣ ጠላውም ወይኑም ሁሉም እዚህም ያለ እዚያም አንድ ነው። ያንንማ እነሱ ቢያድሩትም እነሱ ቢያዘጋጁትም እኛ ደግሞ ስንባርከው ቅዱስ ይሆናል። ስለዚህ አንረክስም ነው። ግን ከዚያ ደግሞ የተሻለ ካለ የተሻለውን መብላት ያን መተው ይገባል። ለአማራጭ ከሌለ ግን አያስጠይቀንም ለማለት ነው። ይሄ አሁን ይሄን ያነሳት ውጭ ላላችሁት ነው። ውጭ ላላችሁት ይሄ ይሆናል ነው። እዚህ ሀገር ውስጥ ግን ምን ጎሎ ምን አተን ሳናጣ አይታሰብም። ይሄ ውጭ ላሉት አማራጭ ለሌላቸው ሰዎች ነው። እና የእግዚአብሔር ልጆች እንግዲህ ብዙ ቆይታ ነው የቆየ ነው። ዛሬ ሰሞኑን እንግዲህ ያለውን ጊዜያችንን ቀደም እያልን ዝግጅት እያደረግን እንማማራለን። ብዙ ከመማራችን በፊት ግን እግዚአብሔር እንዲሰማን እንዲለውጠን እንዲሰማን በረከት እንድናገኝ ምን እናድርግ? ይህንን ጾም መጾም ያለብን እንዲሁ ትርክርክ ብለን አይደለም። ይኸውልህ እናት ካልሆነች በስተቀር ልጇን እንደው ልጋጉን ሳትጠርገው ማንም ሰው አይስምላትም። ይህን ታውቃላችሁ። እንኳን ሌላው ሰው ይቅርና እናት እንኳን ራሷ ልጇን የወለደችውን ልጇን ከነ ልጋጉ አትስመውም። ይህን ታውቃላችሁ። እንግዳ ሲመጣ ዘመድ ሲመጣ ፊቱን ልጋጉን ጥርግርግ ታደርጋለች እንዲስሙላት። ያ ካልሆነ ልጋጉን አይተው አልፎት ይሄዳሉ። ስለዚህ ልጋጋችንን አብሰን ቆሻሻችንን ጠርገን ጾማችንን እምንጾም ከሆነ እግዚአብሔር ከኛ ጋር ነው፣ ይባርከናል ለማለት ፈልጌ ነው። እና እግዚአብሔር ከሁላችን ጋር ይሁን፣ ማስተዋሉን ይስጠን። እንግዲህ እስካሁን በዘመናችን ተምረናል፣ ግን ወደ ልባችን አልገባም። ቃሉ እንዲሁ ይፈሳል እንጂ ወደ ልባችን አልገባም። ወደ ልባችን የማስገባቱ ጥበብ ከኛ ጋር ነው ያለው። ወደ ልባችን እንዲገባ ማድረግ ብንፈልግ እንችላለን። ይሄም የሚሆነው ከልባችን እግዚአብሔርን መውደድ ሲባል መጀመሪያ ሰውን እናክብረው፣ እንውደደው። ቂመኛውንም ጥለክፉንም ሰውዬ በጎ ነገር እናስብለት። አዎ ወደ እግዚአብሔር እንለምንለት፣ ልቡና ስጠው ብለን እናስብለት እንጂ ሰውን እየረገምን እየጠላን ብንጾመው ብንጸልየው ትርጉም የለውም ላልፈልጌ ነው። ለሁላችንም የመከረን ያስተማረን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። ይቆየን። ወስብሐት ለእግዚአብሔር። የትምህርታችን መነሻ አድርገን የተማርንበት የማቴዎስ ወንጌል ምዕራፍ 3 ቁጥር 1 እስከ 2 እና ምዕራፍ 4 ቁጥር 17 እያለ ያለው ኃይለ ቃል ነው። በእነዚህ ነው የተማማርነው። ሌላም ደግሞ ከፈለጋችሁ የዮሐንስ ወንጌል ምዕራፍ 16 ቁጥር 8 ላይንም ያላችሁ ብታነቡት እዚሁ ተመሳሳይ የሆነ ነገር እናገኛለን። እና እንግዲህ ጾማችን ለመጾም ለመጸለይ መጀመሪያ ልባችን የቀና ይሁን፣ ትሑት እንሁን፣ ባለ ተስፋ እንሁን፣ ባለ ራዕይ እንሁን፣ እምነት ይኖረን፣ ፍቅር ይኖረን ለማለት ነው። ይቆየን። ወስብሐት ለእግዚአብሔር።